ታዩ ማመስገኑ ይቅር ስለ መልካም ሰው መሆኑን ሳንነግራቸው የምናጣቸው ሰዎች አሉና እኔ ወላሂ ነው የምልሽ ትላንትና መሲ በጣም ተጨንቄያለሁ፣ በጣም አዝኛለሁ፣ ተናድጃለሁ። በጣም የልጁ ነገር አቃጥሎኛል። የልጅቷ ያለችበት ሁኔታ በጣም አሳዝኖኛል። በዛ ሁኔታ ላይ ሆኜ ታሜ ሲደውልልኝ ማለት ነው በደቂቃዎች ውስጥ ነው የመጣው። እንዴ ማለት እዚህ ሀገር ታውቂያለሽ ክራውድድ ነው መንገድ። በዛ ቅስፈት እንዴት እንደመጣ ራሱ ነው ያላቅም። ያ ማለት ምን ያህል እንዳስጨነቀው ይሄ ጉዳይ ምንም አይነት ጥያቄ የለውም። አንዳንድ ጊዜ ወንዶች ብለን በጅምላ አንድ ላይ እንዳንናገራቸው እንደዚህም አይነት ሰዎች አሉ። ገብቶሻል? ኃላፊነት የሚሰማቸው እህትነት፣ የኔነት የሚሰማቸው ሰዎች አሉ። ትላንትና መሲ አንደኛው ልጅ እኔ አላውቀውም አይ ቲንክ ናቲ አይ ዶንት ኖ እንደዛ ይመስለኛል ጠቆር ያለ ልጅ በረደኝ ብላ ስትል የሚሰጣት ነገር አጥቶ ማሊያውን ነው አውጥቶ የደረበላት። የሚለብሰውን ማሊያ አውጥቶ ደረበላት። እንኪ ልበሽ አላት። አንደኛው ልጅ በጣም ከማዘኑ የተነሳ እንባው አይኑ ላይ አቅርሮ ታውቂያለሽ፣ ፖሊስ ጣቢያ ላይ ወንድና ሴት አብረሽ እንደዚህ ተጠባብቀሽ አትቀመጪም፣ ምንድነው እንትናችሁ ዝምድናችሁ ምንድነው ይባላል። እሱ ግን ይሄ ጥያቄ ይመጣብኛል እንኳን ብሎ አልፈራም። ፖሊሱ መጥቶ ምንህ ናት ብሎ እስኪለው ድረስ አጠገቧ ደግፎ አቅፏት ቁጭ ብሎ እንባው ወላሂ ወንድ ልጅ አይኑ ላይ እንባ ሲያቀር በጣም ነው የሚያሳዝነው። ዛልክ እንደዚህ የልጅቷ ሁኔታ አሳዝኖት ልጁ እንደዛ እንባው ዱብ እስኪል ድረስ ነው ቁጭ ብሎ የነበረው አጠገቧ። እስኪ አንዳችሁን እንኳን እንለያችሁ ደግሞ ማለት ነው የሚስቱ እቺ በጣም ማፈሪያ ናት ወላሂ። እኔ እሷን ሳስባት ሴትነቴ ያስጠላኛል። ደፋሪ የሆነ ባል ደግሞ አሁን እስኪ ባሏን አተረፈች ትዳሯን አተረፈች ልትባል ነው ለባሏ ትኬት የምትቆርጠው? የት ነች ያለችው? ቸቀን አረ ቀብር መግቢያውን ትቁረጥ። ሚስትየውን ማለት ነው የሚስትየውን ፎቶ ኢምፖስቷልን እያንዳንድሽ እዚህ ያለች ሴትም ሁኑ ወንዶች ታወግዟታላችሁ። እቺ መወገዝ ያለባት ጭራቅ ናት። እቺ ከሚደፍሩ ከሚገሉን ከሚያደሙ ወንዶች እኩል ሆናችሁ እናንተ ጭራቅ ድሮስ ኢጃዛ ቤት ያላችሁ ምን ሰው ናችሁ እናንተ የቀንጅቦች ማለት ነው። አቡዳቢ ጀመር ዛሬ ባልሽ ሆኖ ሌላ ሴት ከደፈረ እመኝኝ ነገ የገዛ ልጅሽን ይደፍራል። ደፋሪ ምንም ይሁን ምን ስብዕና የሚባል ነገር የለውም። ደፋሪ ሁሌም ደፋሪ ነው። ሚስቱ ምን አረገች ለምትሉ ይሄንን ጭካኔ ያደረገውን ባሏን ከኢማራት ለማስወጣት እኛ እሱን እያፈላለግን እያለ ፖሊስ እየፈለገው እያለ እሱን ለማስወጣት ትኬት ነው እየቆረጠች የነበረችው ድርጊቱን ስለደገፈች ማለት ነው። ቆሻሻ የወንድ አራራ ያልወጣላችሁ ሴቶች ናችሁ እንደዚህ የምታረጉት። እድሜ ልካችሁን ከወንድ አራራነት ማጥጡ ወንድ ልጅ ከሌለ መኖር ማይመስላችሁ። አንቻውን በቃ ከዚህ ልጅ ውጪ ጭንቅላትሽ ውስጥ ወንድ የለም። ቆመሽ ቅሪ፣ እንደ መንግስት ስልክ እንጨት ቆመሽ ቅሪ፣ ያረብ ቆመሽ ቅሪ። ወንድ አይቀርብሽ። እሺ ጠብቂ። ደግሞ እኔ አልፋታሽም አልኩሽ። እኔ አልፋታሽም። ማንም ሲሆን ባሏን ደፈራል። ከደፈረ ከተደፈረው ሰው ጎን ነው መቆም ያለባችሁ። ከተደፈረችው ልጅ ነው መቆም ያለብሽ። ሴት ሆነሽ ገና ለገና ባሌ ስለሆነ ሲጀመር እንደዚህ አይነት ሴቶች ሚስት ሳትሆን የምትባሉት የጭንገረድ ነው የምትባሉት። ባላችሁ ደፍሮ ከደገፋችሁት እናንተ ሰው አይደላችሁ። ይሄ ከአውሬነት አይተናነስም። እስኪ አሁን ይህች ልጅ መደፈሯ ሳያንስ መደብደቧ ሳያንስ እስኪ አሁን ይህች ልጅ ምንም በማታውቀው ነገር መርጣ ባልተፈጠረችው ሴትነት ዛሬ ላይ ጭንቅላቷ ውስጥ ደም ፈሶ ይኸው ሆስፒታል ላይ ተጋድማ ትገኛለች። ምንም አታሳዝንም? እውነት እስኪ እንነጋገር። ታውት እኛ ሴት ስለሆንን ነው እንበል። ወንዶች እንኳን ስታዩት እንደው ምንም አታሳዝንም? ወላሂ በጣም ነው የምታሳዝነው። የእውነት እኔ ሰው እሺ መደፈር ያጋጥማል። እሺ ይሄ ሁሉ መደብደብ የሚናራችሁ ላይ ታሜ ምን እንደምናረግ ታውቃለህ? የኢማራት ውስጥ እየኖራችሁ የዚህ ልጅ ፎቶ አድርጋችሁ ቤታችሁን ከፍታችሁ በአገር ልጅነት የምትመጡ ከሆነ የዘር ጉዳይ አይደል፣ የሃይማኖት ጉዳይ አይደለም። ነገርናችሁ። ላይፋችሁን እንደዚህ እንዳለ ይዘን ደግሞ እናንተንም እናስለቅማችኋለን። ከዚህ በኋላ የገጠማችሁት ከኛ ጋር ነው። እንደገጠማችሁ ትጨርሱታላችሁ። በተለይ ሚስትየው እኔ ኢጃዛ ቤት ሽምባዩ ጸጉርሽን ነጭቼ እኔም ከባልሽ ጋር ታስሬ ወደ ሀገር በገባው ፈውዚ ያላችሁ ምስቲቱ ማለት እንደዚህ ስታወራ ማስረጃ አላችሁ? የደቡቡ ልጅ ቤት ገብታ እኮ ነው ስታወራ የነበረችው ጠዋት ታሜ። ኦኬ እንደዚህ አይነት ማስረጃ ካለ እሷ ተባባሪ ናት ነው የምትባለው። ኦኬ እኔ ምንም መናገር ያልቻልኩበት ምክንያት በጆሪ ስላልሰማሁ ገባሽ? እንደዚህ ማለት ወይም ሰፖርት የምታደርገው ወይም እየደገፈችው
ይሄን ነገር ስላልሰማሁኝ ምንም ማውራት አልችልም። ግን እንደዚህ አይነት መረጃ ካለ እሷም ተባባሪ ናት የምትባለው። ሲጀምር ያው ለታሜ እኛ ከሷ ጋር ምንም አይነት ንግግር አንፈልግም። እሷ በተናገረችው ነገር ባደረገችው ነገር የእጇን ፈጣሪ ይሰጣታል። ምክንያቱም እኛ ከሷ ጋር ምንም አይነት ንግግር እንዲኖረን አንፈልገው እርጉዝ ስለሆነች ብቻ ሆዷ ውስጥ ያለ ህፃን ያለ ምንም በማያውቀው ነገር መቀጣት ስለሌለበት ከሷ ጋር ምንም አይነት ነገር ውስጥ አንገባም። እሱ ግን ኢንሻአላህ አበደን አላህም ከዚህ እስር ቤት አያስወጣውም። ኢንሻአላህ ያኒ ፍርዱን ያገኘዋል። እኔ እውነት በዚህ ደግሞ ቦታ ማለት መመስገን የምፈልገው እውነት ለመናገር ፈውዚያ እና ናቲ ካሊብ የሚባል ሌላም የነበሩ ልጆች በጣም እውነት ያኒ ገና ኸይር ያላችሁ ሰዎች አሉ እንላለን። ፈውዚያ ማሻአላህ አንቺ ያኒ ልጅቷ አታውቃትም፣ ግን እንደ እህት ስትንከባከቢያት ለሊት ሙሉ አድረሽ እስከ ሆስፒታል ማለት አድርሽ እስከ ነጋልሽ ከዛም በኋላ ነው ወደ ቤት የሄድሽው። እንግዲህ ወላሂ ከፈጣሪ ነው የምታገኘው እህቴ። እውነት ለመናገር ካሊብ ወንድማችን እኔም አላቀህም ገና ትላንትና ነው ያወቁ። ናቲም የነበራችሁም ልጆች ስማቸውን ባላቅ እውነት በጣም አመሰግናለሁ። ከፈጣሪ ነው የምታገኙት። ልክ እንደ እህታችሁ እንደደረሰባት እውነት እንደ እህታችሁ ነው ያኔ የቆማችሁላት። ልክ ፈውዚያ እንደተናገረችው ትላንትና በርዶኛል ስትል ልጅቷ ቶሎ ብሎ ሮጠ ማለት ወደ መኪና የሆነ ነገር እንድትደርብ የሆነ ነገር እንድትለብስ ማሊያ አምጥቶ ልበሽ እህቴ አላት። እንከባከባት ማለት ነው። እና እናንተም ደግሞ ፈጣሪ የማትፈሩ ሰዎች እንግዲህ ሁሉንም ነገር ከፈጣሪ ነው የምታገኙት። ቀስ ብላችሁ ማለት ታገኙበታላችሁ ማለት በራሳችሁም ባይሆን በምትወዱ ልጆቻችሁ ወይም በቤተሰቦቻችሁ ይደርስባቸዋል ማለት ነው። እንደዚህ ይህል ያኔ አይበቃውም ደፈራት ሰውነቷ እስኪቀጠቀጣት ድረስ ማለት እንደዚህ እስከ ያደርጋት ማለት ማን ነው የሚቀበለው? ወላ ሰው ወላ ምስት ወላ ልጅ ወላ ያኔ ልጅ እንኳን አባቴ እንደዚህ አድርጓል ብሎ ማለት አባቱን ይወቅሰዋል። ገና ለገና ማለት ምስቲቱ መጣ ሰፖርት ልታደርገው ቲኬት ገዛችለት ምን ብላ ምን አይነት አይምሮ ነው ያለንን ያ በነገራችን ላይ ፎዚ ስለ ታሜን አንድ ነገር ልናገርማ። ታሜን እዚህ ቲክታክ ላይ ሰድባችሁታል፣ ረግጣችሁታል፣ እንደዛ ድረስ በማታውቁት ነገር አሸማቃችሁት። እኔ ፎዚ ታሜን ማለት ነው የዛኔ ጁ ያችሊ ተደፍራ የሄድን ጊዜ መክሊቴኛውን ብርዝጊው የተደፍራ የሄድን ጊዜ ወገቡን ዲስካሞት እግሩ መራመድ አይችልም። በጣም ኃይለኛ ብርድ ነው። በጣም ኃይለኛ ብታውቂያለሽ መጥፎ ብርድ ነው። እንደዛ ሆኖ ከኛ ጋር ቁጭ ሆስፒታል እንትን ፖሊስ ጣቢያ ቆይቶ ልጁን እንዲያዝ አድርገን ነው ልጅቷ ሕክምና እንድታገኝ አድርገን ልጁን ካስያዝነው በኋላ እግዚአብሔርን እኔ ስለ ታሜ ሳወራ አላቅም። በቃ እኔ ቃላት ነው የዛን ሰዓት ኦፕራሲዮን ያደረገ ጊዜ ነው መሰለኝ። ኦፕራሲዮን ነው እሱን አይደለም ያልኩሽ። በሩን ብቻ የልጆቹ ድምጽ ስለገባ የሚጠቅማችሁ ሰው አትበሉ። ገባችሁ? ታሜን ወንድ አይተን ደግሞ ይሄንን ድርጊት ያደረገ ሰው ደግሞ ሰፖርት የሚያደርጉ ወንዶች ደግሞ ስናይ እናፍራለን። እኛ ወንድ የምናውቀው እንደነ ታሜ አይነቶች ነው። ሴቶች ታውቂያለሽ መሲ ዛሬ እዚህ ሀገር ላይ ከተደፈራችሁ ቀጥታ ቶሎ ብላችሁ በፍጥነት ወደ ፖሊስ ጣቢያ ሂዱ። ፈውዚያ ትላንትና ሰምተሻል? ፖሊሱ ምን ስናወራ ከሱ ጋር ምን እያለኝ ነበረ? በብዛት የኢትዮጵያ እነሱ እንደውም ማለት ነው በጣም ብዙ ጊዜ እንደዚህ አይነት ችግር ሲፈጠር እንደዚህ አይነት ነገር ብዙ ያጋጥመናል። ሀበሻ ማለት ለምንድን ነው ያላመለከች? እፈራለሁ፣ አላቅም፣ የፖሊስ ቁጥር አላቅም፣ ምን ማድረግ እንዳለብኝ አላቅም፣ ወረቀት ስለሌለኝ ነው ምናምን። ትላንትና ፖሊሱ አንቺም እንኳን ነበርሽ እንደዚህ ሲነግረኝ ማለት ነው። المفروض علي المفروض ማለት ማሳወቅም አለባቸው ወደዚህ ሀገር ሲመጡ አትሊስት የኢማራት ህግ ምንድነው ምን ማድረግ እንዳለባቸው የሆነ ነገር ቢያጋጥማቸው ምን መሆን እንዳለባቸው ብዙ እያወራ ነበር ፖሊሱ። ያኔ በጣም ብዙ ግፍ እየደረሰባቸው ልጆች ኢትዮጵያዊ ማለት ነው ሌሎችም ይደርስባቸዋል፣ ግን ቶሎ ማለት ወደ ህግ ነው የሚሄዱት ያውቃሉ ምን ማድረግ እንዳለባቸው። ታሜ ምን እንዳለ ታውቂያለሽ ፎዚ? የኛ ልጆች ማለት ነው አብዛኞቹ ከክፍለ ሀገር የሚመጡ ልጆች ጭምቶች ናቸው። እርቧቸው እንኳን እኮ የመዳምን ፍሪጅ ከፍቶ እኮ መዳም እስክትመጣ የሚጠብቁ ልጆች እኮ አሉ። እግዚአብሔር ሳይበሉ ተርበው ማለት ነው
እኔ ስለነዛ ነው የሚያመኝ እንጂ ይሄ ብሯን የወር ደሞዟን ሰጥታ ኢጃዛ ቤት ተጋድሞ ገንፎና አጥሚት ለምትቀልብ ሴት አይደለም እኔ የማወራው። ምንም ሳያውቁ ሊሰሩ መጥተው ትንሽ እስቲ ለቤተሰቤ ደሞዝ ከተጨመረልኝ ብላ ጠፍታ ከመዳም ቤት ትንሽ የ200 ብር ልዩነት አለው ቤተሰቤ ጋር ነገ ቶሎ ተለውጭ እሄዳለሁ ስለሚሉ ሴቶች እናት ትሙት ፎዚ ያችን ልጅ ብታያት እኮ ያቺ የመጀመሪያዋ እኔና ታሚ ወሰርናት ፖሊስ ጣቢያ የተደፈረችው ልጅቷ ትንሽ ልጅ ናት። ቤተሰቦችሽ የት ናቸው ስንላት ወሎ ናቸው አለች። በጣም ትንሽ ልጅ ናት። ታሚ አይቷታል። ትንቀጠቀጣለች። ይሄ ታፏን እንዳለ ልጦታል። እንዲህ ነው የምትለው ህመሟን ለማስረዳት እርቧት አፏ ደርቆ ውሃ እንኳን ጠጪ ስንላት ፈርታ በወገኗ በራሷ ማለት ነው። ፖሊሶቹ እንዴት እንዳከበሯት እድሜ ለታሜ ታሜ ሄዶ በሚችለው ቋንቋ ሲናገር አክብሯት ፖሊሶቹ መኪና ይዘው መጥተው ነው አስገብቷት። ልጁ ተጠርቶ ሲጠየቅ ታሜ ምንድነው ያለው? እኔ በኖርማል አይደለም የደፈርኳት እጄ ነው ማህፀኗ ውስጥ ያስገባሁት ብሎ ነው የተናገረው። እዚህ ድረስ እኮ ደፍረው የሚናገሩ እኮ ናቸው። እኔ እኮ የሚያመኝ እኮ ፎዚ ስለነዚህ ምስኪን ሴቶች የ300 ብር ልዩነት ለማግኘት ከመዳም ቤት ጠፍተው ለመስራት ብቻ አላማ አድርገው የወጡ ሚሊዮን ምስኪኖች አሉ። ስለነሱ ነው ፎዚ ኢጃዛ ቤት ወንድ ኢጃዛ ቤት አትቀመጡ ስትያቸው የኛ ልጆች አይሰሙሽም። ዛሬ ጥሩ ቢሆንላችሁ እድሜ ልኩን ጥሩ አይሆንም። የወንድ ኢጃዛ ቤት በአጠቃላይ ባለትዳር ኢጃዛ ቤት አትቀመጡ የኛ ልጆች አይሰሙሽም። የሚጠቅሟቸው ነው የሚመስላቸው። እንዲሆኑ ደግሞ ስታይ በቃ ሴትነትሽ ያስጠላሻል። ታውቂያለሽ እግዚአብሔርን አፈር ብሉ ማርያምን። እሺ ደግሞ ሲጀመር ማለት ነው እሺ ሴቶቹ ኢጃዛ ቤት ይክፈቱ፣ ወንዶቹ ምን ይሆን ብለው ነው ኢጃዛ ቤት የሚከፍቱት? እኔ እኮ መሲ ያልገባኝ ነገር ይሄ ነው። አረ ወላሂ በጣም ነው የሚደብረው፣ በጣም ያሳፍራል። እኔ ግራ የሚገባኝ ነገር እህቶች ላይ ቢሆን ይቀበላል። ወንድ ኢጃዛ ቤት የምታውቁ ልጆች ለእኔ አሳዩኝ፣ ጠቁሙ። እናቴ ትሙት እኔ ጠቁምባችኋለሁ። የትም ቦታ ሁሉ ብቻ ኢማራት ውስጥ እኔ ጥሩ ሙሉ መጥፎ ጠቁመን ነው የምንበትናችሁ። እግዚአብሔርን በዚህ ደረጃ ሊሰሩ የመጡ ልጆችን ኧረ እኔ እንጃ ያላቅም ማርያምን ያላቅም። መሲ ልጅቷን ብታያት ማለት ነው በጣም ትንሽ ልጅ እኮ ናት። በጣም ትንሽዬ ልጅ። አሁን ደግሞ ሙዳቸው ሆም ብለው ሲያመጧቸው ከገጠር ቦታ ላይ ነው የሚያመጧቸው። የከተማዎቹ እየባነኑ ተቸገሯ። የገጠሮቹን እያመጡ ይደፍሯቸዋል። እዚህ ስራ አምጥተው የሚያስገባቸው እነሱ ደግሞ ሲላቸው ደግሞ መዳም ቤት ከማስገባታቸው በፊት ደፍረው ነው የሚያስገባቸው። እንደዛ እንኳን ባይሆን ማለት ነው ካስገባቸው መዳም ቤት ራሳቸው አስጠፍቷቸው ራሳቸው ይደፍሯቸዋል። እሱን ተይ ፎዚ። የወንድ ኢጃዛ ቤት የእርግዝና ማስወረጃ እየሸጡ ልጆቹ ከተደፈሩ በኋላ እያረገዙ ልጁን እንዲያወርዱት ያደርጋሉ። አስበሽዋል? ሁሉ ነገራቸውን እኮ ነው በቃ ምስቅልቅል እያረጉት ያሉት። የሆነ መብት ኖሮሽ የሆነ ስልጣን ኖሮሽ የሆነ አትደርሽምና እንደነዚህ አይነት አውሬ ኢትዮጵያኖችን መበተን አትችይም። ታውቂያለሽ? በቃ የምትችው በሚዲያ መታገል ነው። የኛ ልጆች ደግሞ አይሰሙም። ታው ወንድ ኢጃዛ ቤት አትቀመጡ። ወንድ ኢጃዛ ቤት ጠቁሙባቸው። በቃ አትውጡ። በቃ ወይ መዳም ቤት አንድ ኩብዝ እየበላችሁ ተቀመጡ። ታው ቆየም ዘገየም የሆነ ጊዜ ወንድነታቸው ይነሳል። በጣም ነው የሚያሳዝነው። በጣም ታስበሽዋል? ልትሰራ የመጣች ልጇ ተደፋ ተደብድባ እንደዚህ በማድረጉ ማለት ወንድነት ነው የሚባለው? ኦ ማይ ጋድ ወንድ ነህ ጀግና ነህ እንዲህ ያደረግ المهم እሱ የተያዘው እዚህ ጋር ጥያቄ ማለት ይዟል። አዎ የተያዘ ደግሞ ሊያመልጥ ነበር። ኤርፖርት አባቴ ኤርፖርት ነው የተያዘው። ቀልድ መስሎት ነው አባ። እሱማ ቢልለትማ ሻንጣውን ይዞ እንኳን ደህና መጣህ የሚል የዌልካም ምንጣፍ ተነጥፎለት ምናምን ሊገባ ነበር አገሩ። ጉርጓድ ይግባና ፎዚ ምን ያህል ግን ኢትዮጵያ ውስጥ ህግ እንደሌለ የምታውቂው እዚህ ደፍሮ ሴት ልጅ እንዲደብድቦ ሊወጣ ነበር። የኢትዮጵያ ህግ ስለሆነ እኮ ነው። የኢትዮጵያ ህግ ነው ጭንቅላታቸው ውስጥ ያለው። ኢቭን አይቀየሩም። እዚህ የሰለጠነ መሬት ላይ ተቀምጠው ይሄ ኢማራት ነው አይደለም። ሴት ልጅ እንዲመተክ አልኩ። እችን እስክሪፕቶ እኔን ገላመጠኝ ብዬ ከከሰስኩ መውጣት አትችልም። ከዚህ ሀገር መውጣት አትችሉም። ኦኬ ቢስሚላህ በጣም ነው ታሜ ትላንትና ማለት ነው አንተ እስክትመጣ ድረስ እኛን እየጠየቁን አልነበረ? የሚገርም ነገር እኛ ኢንፎርሜሽኑን ከሰጠናቸው በኋላ
ወንትድ እስኪያደርጉት ድረስ ምንም እያወሩን አልነበረም። ስራቸውን ነው ዝም ብለው እየሰሩ የነበሩት። ምንም በቃ እኛን የሚፈልጉትን መረጃ ተቀበሉን። ከዛ ወንትድ አድርገው ኤርፖርት ላይ ምንም የትም ላይ ከተገኘ እንዲያዝ እስኪያደርጉት ድረስ እኛን እያወሩን አልነበረም። በቃ እንደውም ከኛ ጋር ማውራት የጀመሩት እንትን አድርገው ባን አድርገው ከጨረሱ በኋላ ታሜ ሲያናግራቸው እንደውም ለሱ እየመለሱለት ነበረ። እና እዚህ ሀገር ህግ በደንብ ነው የሚከበረው። በደንብ ማፊ እዛ ኢትዮጵያ በየፈለጋችሁበት በየጉራንጉሩ የምትፈልጓትን ሴት ልክ እናንተ የፈጠራችኋት ያህል እስኪሰማችሁ ድረስ እንደፈለጋችሁ የምትደፍሯትን እዚህ አትደፍሩም። ብትደፍሩም እንደዚህ ጀሃነም በቪአይፒ እየተያዘላችሁ ትገባላችሁ። ሲጀመር ደግሞ ማለት ነው እስር ብቻ ታስራችሁ አይደለም የምትወጡት። ያለም ምንም ነገር ያፈራችሁት ነገር ቢኖር ለደፈራችሁት ሰው ክሳችሁ ነው የምትሉት። እድሜያችሁን ጨርሳችሁ ያቺ ቀንቀና ሚስቱም አብራ ትገባለች። እሷም ራሷ ተባባሪ አይደለች። እሺ ደግሞ ማለት አንዳንድ ልጆች ማለት ለምንድን ነው ቦታ የተናገራችሁ ሐኪም ቤት ናት ምናምን? ያ ችግር የለም ሐኪም ቤት ናት። ዶክተሮቹ ትሪትመንት ያደረጓት በፖሊስ ተከባለች። ጠላት ካላት ልጅቷ የሚሄድላት ካለ ይሄድና ይሞክር። ይሄዱላት ሽንታ ማለት ነው። ሂድ ሞክር። ኢማራት ነው ዶክተር ያለችበትን ሐኪም ቤት ያወቃችሁ ሰዎች ማለት ነው። መሄድ ከፈለጋችሁ ጋርዱን ይዛችሁ መሄድ ትችላላችሁ። ከነጋርዳችሁ ትገባላችሁ። በፖሊስ ጥበቃ ላይ ነው ያለችው ልጅቷ።